በዛ ልክ ሪስፔክት አታደርጊው። ይበቃሻል፣ ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በፈጣሪ ስም አንቺ ምን አይነት ወራዳና ባለጌ ሴት ነሽ? በፈጠረሽ አምላክ ይሁንብሽ። ወይ ይበላቸው። ማታ ውድ ቤተሰቦች ቪዲዮ ለመስራት ልክ እንደያዝኩት ሆነ ለመናገር እኔ ተቃጥያለሁ። እንግዳ ሲመጣብኝ ተውኩት ማለት ነው። ጭራሽ ባልሽን ሪስፔክት አታደርጊውም። አምጪ ለእኔ ተይልኝና ሪስፔክት እንዴት እንደሆነ ላሳይሽ። መቼ ለራስሽ ክብር ኖሮሽና አንቺ ወረዳ ቅሌታም። አንቺ እኮ ለቤተሰብሽ ለእናትሽ ለአባትሽ ራሱ እኮ ክብር የለሽም። ክብረ ቢስ አንቺ በአደባባይ ዝሙት እየሰራሽ ለቤተሰቦች ክብር አለሽ? የለሽም። ለአባትና ለእናት ክብር እስከሌለሽ ድረስ ለባልሽ ባል ነሽ፣ ሚስት ምንድን ነው ባለትዳር ነሽ አይደል? ለትዳርሽ ራሱ ክብር የሌለሽ ሴትዮ በአደባባይ ከባለትዳር ወንድ ጋር ዝሙት ለመስራት እንደ በቅሎ ለመሰቀል ላይ ለመውጣት ድራማ ስትሰሪ ቪዲዮ ስትሰሪ አልነበር እንዴ? እና ታዲያ አራስ ሆና ባትቀመጥ ኖሮ አሳያት ነበረ። ምን ልታደርጊያት ነበረ? እውነት ድራማ እንኳን ቢሆን ማለት ነው ሩታ ተሳስታለች እዚህ ጋር። ምክንያቱም በሆነ ነገር አንስዳ ነበረ እዚህ አናቷ ማለት ነው። እቺ ሴትዮ ስታስጠላ። እንደው አንቺ ስርዓት የሚባል ነገር የለሽም እኮ። ስርዓት የሚባል ነገር በዘርሽም አልወጣም። እውነቴን ነው የምልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እውነት ለመናገር እንደ ማታ ተናድጄ ተቃጥዬ አላቅም። የምሬን ነው የምላችሁ ውድ ቤተሰቦች። ቅጥል ርር ድብን ነው ያልኩኝና ቪዲዮ ልሰራ ልክ አዘጋጀውኝና እንግዳ መጣብኝ ማለት ነው። እንግዳ ሲመጣብኝ አቋረጥኩት። ሌላ ተቃጥያለሁ እኮ ውድ ቤተሰቦች። የሚያቃጥል በሽታ ያቃጥላትና አራስ ሆና ባትቀመጥ ኖሮ አሳይሽ ነበረ። ወልደሽ ስለተቀመጥሽ ነው። ምን ልታደርጊያት? አንቺም እኮ ድቃላ ወልደሻል ሳታገቢ። ልንገርሽና እንነግርሻለን። ሲጀመር ማለት ማንነታችሁ እስከ ጥግ ድረስ ነው የሚነገራችሁ። እሷ እንኳን በክብር አግብታ ነው የወለደችው። አንቺ እንኳን ዝም ብለሽ ወልደሽ እኮ ተንከባክበው ልጅሽን አሳድገሽ ልጅሽ የካድሽ ሰገጤ ሴት እኮ ነሽ ማለት ነው። እዚህ ገመተሻውን ክብር ስለ ክብር ስለ ባል ክብር ስለምን ልታስተምራት? አንቺ ልታስተምሪያት? እኔ እውነት የፈለገ ድራማ ቢሆንም ሰድባታለሁ። ውድ ቤተሰቦች ይቅርታ አድርጉልኝ። ስለ ክብር እሷ ለማውራት ሞራኑም የላትም። ምክንያቱም ባለትዳር ወንድ ላይ ነው ስትሰቀል እንደ በቁሎ ልትሰቀልበት ሳሜን ስትል የነበረች ሰገጤ ሴት ስለሆነች መሀየም ደደብ ሴት ስለሆነች ማለት ነው። እንዲሁም በሩታም አሁን እነሱ ሩታ ድራማ ላይ በደንብ አድርጋ ትተውናለች፣ በደንብ ትሰራለች። እንደናንተ ተዘረክርካ እኮ አይደለም። እንደናንተ ክብሯን ዝቅ አድርጋ አይደለም። እንደናንተ ተዋርዳ አዋርዳ ቤተሰቦቿን አዋርዳ አይደለም ቪዲዮ የምትሰራ እውነት ለመናገር ማለት ነው። እና ሪስፔክት አታደርጊውም። ለእኔ ተይልኝና ክብር እንዴት እንደሆነ ላሳየሽ። እስኪል መጀመሪያ ለራስሽ ክብር ይኑርሽ። ለሰው ባል ክብር ከምትሰጪ መጀመሪያ ለራስሽ ለሴትነትሽ ለማንነትሽ ክብር ይኖርሽ። በሁለተኛ ደረጃ ደግሞ መጀመሪያ ግን ለእናት ለአባት ክብር ይበልጣል ማለት ነው። እናት አባት ስንትና መከራ ሂደው አሳድገው በጥሩ ሁኔታ አሳድገን ብለው አንቺ እዚህ በአደባባይ ዝሙት የምታስተምሪ ሰገጤ ሴጣን ሴት አይደለሽም እንዴ? ሴጣን እንደንቺ ሴጣን ሴት የለም ቡታጅራ ውስጥም ማለት ነው። እና ሩታም እንግዲህ እናቴ ጣቷን እንትን እያለች ነበር። አጠበቻት እኮ ሩታም ደግሞ ወደ ኋላ አትልም። ግን እኔ በሩታ ቦታ ብሆን ማለት ነው ውድ ቤተሰቦቼ የፈለገ ድራማ ይሁን እኔ ዱላ ነበር አንስቼ የምላት፣ ጭንቅላቷ ነበር የምላት። እንደው በአንቺ ፋንታ ሩታ እንዲሁ እያቃጠልሽ ልትኖሪ ነው? እርር ድብን እያደረግሽ ልትኖሪ ነው? ምን ነበረበት የሆነ ለነገሩ ዶላራችሁ ይቀራል መሰለኝ። እንዴት እንደተናደድኩ ውድ ቤተሰቦች እየምር ትክን እርርድብን በማያገባኝ ነገር በማይመለከተኝ ነገር ወልዳ ስለተቀመጠች ነው። ሌላም ማሳየት ነበረ። ምን ልታደርጋት ነበረ? ቆይ ምን አስባ ነበረ? እኔ አላቅም። እንግዲህ ፈጣሪ ወቅ የነሱ ነገር ማለት ነው። ስለ ክብር ስለምን ደግሞ ተይልኝ፣ አሳይሻለሁ። እኔ ተይልኝ፣ ለሱ ክብር ይኑርሽ። በአደባባይ ምናምን በሰው ፊት ምናምን አንቺ በሰው ፊት ዝሙት ስትሰራ አልነበር እንዴ? አንቺ ፈጣሪሽን ራሱ መጽሐፍ ቅዱስሽ ራሱ የሚከለክልሽን አይደል? ፈጣሪሽን ራሱ እኮ አፈንግጠሽ አይደል ዝሙት ስትሰሪ ያልነበር እንዴ? እንዴ ዝሙት ማለት ከዝሙት እኮ አይተናነስም። እናንተ ግዴታ አልጋ ላይ ማውጣት የለባችሁም እኮ። አይናችሁ ሁሉ ነገራችሁ እኮ ሰርተዋል የዛኔ ማለት ነው። ጠጋ ማለታችሁ መልጣጥፋችሁ አንቺ ላዩ ላይ መውጣትሽ ራሱ ሳሜን ስትይው የነበረው ራሱ ስንትና ስንት ነገር አለ። ወራዳ ምን ትመስላለች? ስለ ክብር መጀመሪያ ሰው ስለ ክብር ሲያወራ ስለ ራሱ ያወራል። መጀመሪያ ላይ እኔ ክብር አለኝ ወይ የእኔስ ክብር ምን አይነት ክብር ነው ብሎ ያወራል። ከዛ በኋላ ስለ ሌላኛው ሰው ለማክበር ይሞክራል። እኔ መጀመሪያ ስለ ቤተሰቦቼ ሳላከብር ራሴን ሳላከብር የተንሻፈፈም ትዳር ይሁን አንቺ ዘለሽ ዝም ብለሽ አመጣሽ ልጅ ከዛ በኋላ በግድ አጋቡት በክስና በምን አይደል እንዲህ ያጋቡሽ ባልሽና አንቺ ከዛ በኋላ ይኸው ተፋታሽ፣ ልጅሽ አስቀመጥሽ። ከዛ በኋላ መዝለል ጀመር። ዘላል ምን ትመስላለች እቺ የመጀመሪያዋ ሰገጤዋ መሀየም
ወንበዴዋ ሴት አንቺ ነሽ ቡታጅራ ውስጥ። ከዛ ውጭ አንድ ወንበዴ ሴት የለም። የምሬን ነው የምላችሁ ውድ ቤተሰቦች። ዩቱበሮች ለዩቱብ ብለው ሊሰሩ ይችላሉ፣ ግን ለዩቱብ ብለው እንኳን የሚዘሉ ዘላል ሴቶች የሉ። ሁላቸውም አሁን ቪዲዮ እንደሚሰሩ አይደሉም። አንዳቸው እንደዚህ ከተማ ውስጥ ስገቡ ከተማ ስላችሁ የሆነ አለ አይደለ የሆነ እቃም ለመግዛት ልብስ ለመግዛት የምትገቡበት አካባቢ አለ አይደል? አሁን አንዳንዶቻችሁ ይገቡ ነበር ከዚህ በፊት። አሁን ግን አንዳቸው ውጭ ላይ አታገኟቸውም። አንዳቸውም ማለት ነው ሲዝረከረኩ ስትዝረከረከ ማየት እቺ ናት ወንበዴ። እና ለማንኛውም እኔ እንደተናደድኩ ውድ ቤተሰቦች እናንተም ተናዳችኋል ብዬ አስባለሁ። እቺ መሀይም እውነት ተናዳችኋል ብዬ አስባለሁ። እኔ ተናድጃለሁ። ልወርድባት አዘጋጅቼ ልክ እንደጀመርኳት በር ተንኳኳ። በር ሲንኳኳ ሳይ እንግዳ መጣ ማለት ነው። እና እንግዳ ሲመጣ ተውኩት በቃ። እንግዳ ላይ መቼም እኔ ጮሄ እዛ ቁጭ ብዬ ጮሄ የኔ ጩኸት ገና ወደ የሆነ መኝታ ክፍል ገብቼ የምንትብል ወደ ሳሎን ይሰማል። ስለዚህ ሌላ መኝታ በቀይር እንደዛ ወደ ሳሎን ይሰማል ማለት ነው። ምክንያቱም አዲስ ስለገባሁበት ይሰማል ድምፁ ወደዛ ይጮሃል ቤቱ ማለት ነው። እና እሰማለሁ ብዬ ነው ጸጥ ያልኩኝ እንጂ ማታማ ልወርድባት ነበረ ባለጌ ስዳድግ እንዲሁ ቤተሰቦች ራሱ ከእንደ ቤተሰብሽ ራሱ እኮ ክብረ ቢስ ነሽ ነው እውነቱን ልንገርሽና፣ እውነት ክብረ ቢስ ነሽ። ክብረ ቢስ ባትሆኝ ኖሮ በአደባባይ ዝሙት ስትሰሪ ቤተሰቦች ራሱ ተይ፣ መጽሐፍ ቅዱሳችን አያዝም፣ ሃይማኖታችን አያዝም። የፈለገ ቢሆን ለገንዘብ አታስቀድሚ፣ ቤተሰብነት አስቀድሚ። ለእናት ለአባት ክብር ይኑርሽ፣ የከሌ ልጅ አታስቤን ይላሉ እነሱ ራሱ እኮ በገንዘብ ታውረው አንቺ ተንዘላዘለሽ በምታመጪው ገንዘብ ታውረው እኮ ነው ፈተው የለቀቁሽ ማለት ነው። እና ሩታም ደግሞ ያው ነግራታለች፣ ልክ ልኳ ነግራታለች። ጣቷን ግንባሯ ላይ አድርጋ ሩታ አንቺ እውነት ለመናገር ሩታ አንቺ ነበረ በጥፊ መወልወል። ምክንያቱም በጣርሽ ምናምን ሳይሆን አንቺ ወንበዴ፣ አንቺ እንደዚህ ብለሽ ልክ እኛ እንደምንሰድባሽ እልም ጥርግ አድርገሽ ሰድበሻት የሆነ ነገር አንስለሽ ነበረ ጭንቅላቷ ማለት። እኔ ውድ ቤተሰቦች የፈለገ ድራማ ቢሆን ማለት ነው ከተክታት ነበረ፣ የምረላት ነበረ ማለት ነው። ከዛ በኋላ እንዴት በቃ እውነት ለምን ተማታሽ ድራማ አይደለም ወይ ከተባልኩኝ ደግሞ ምን ል ነበረ መሰላችሁ? በቃ እውነት ለማስመሰል ተመልካች አያምንም እል ነበረ። ሌላማ ከተክታት ነበረ። የሚከተክት በሽታ ይከትክታት ወራዳ። እውነት ድራማ እንኳን ቢሆን ማለት ስለ ክብር አታውሪ፣ ስለ ክብር አታቂም አንቺ። ስለ ክብር የሚያውቁ ሌሎች ሴቶች አሉ፣ እነሱ ያውሩት። ጽድት ብለው የሚኖሩ ለቤተሰቦቻቸውና ለትዳራቸው፣ ለልጃቸው፣ ለራሳቸው፣ ለማንነታቸው፣ ለዘር ማንዘራቸው፣ ለዘመድ አዝማዳቸው ክብር ያላቸው ሰዎች አሉ። ለእነሱ ተውላቸው። ስለ ክብር ምን ስለ ሪስፔክትም ይቺ ምን ትመስላለች? ባለጌ ስዳድግ ሰዳጌ ብድርሽ። እውነት ቤተሰቦችሽ መሳደብ አልነበረብኝም፣ ግን ወራዳና ቅሌታም ስለሆንሽ እሰድብብሻለሁ። ለምን እነሱ ቀጥለጥ አድርገው ቢይዙሽ ኖሮ በአደባባይ ላይ መጥተሽ ዝሙት አትሰሪብንም ነበረ ማለት ነው። ወጣትን የምታበላሹት፣ ወጣትን የምትበክሉት እናንተ እና አቶ አብርሃም ደግሞ ምንድን ነው አሁን አላማ? አሁን ተጋደሉ። ዛሬ ለማን ነው የምትተባበረው? መቼም ለሚስትህ ነው እንጂ ለሷ አይደለም። እውነት ቤቷ ድረስ የሄደችው ያቺ ናት። ያቺ ሰገጤ መሀይም ማለት ነው። የእነ ሩታ ግቢ እኮ መርገጥ አልነበረብሽም። ወራዳ ልታፍር ይገባ ነበር እውነት። አሁን አብርሃም ለማን ነው የሚደረበው ይመስላችኋል? ለእንትና ነው፣ ለዛች ሰገጤ ሴትዮ። እንዴት እንደዚህ ታደርጊያለሽ? ሪስፔክት አይኖርሽም ወይ? ለምን ጮሽባት? ለምን ተናገርሻት? ይላል። እስኪ በል እውነት እስኪ በል አንለቀህም ማለት ነው። ለእሷ እንድታገዝ በተአምር አንፈልግም። የፈለገ ድራማ ቢሆን ማገዝ ያለብህ ለሚስትህ እንጂ ለባዳው አይደለም። ስለ ባዳው አይመለከትህም ማለት ነው። እና መሀይም ደግሞ አንተ ራሱ አውቀህበታል። ትጫወትባታለህ። ተጫወትባት፣ ጢባ ጢቤ ተጫወትባት ማለት ነው። ሚስቱን አክብሮ ያኖራል እዚህ ጋር። ለነገሩ እኮ ሚዲያ ላይ ብታከብራት ይሻልሃል። አንተ ዱቄታማ ሆንክ ልጅ ማለት ነው። እና ውድ ቤተሰቦች ሁሉ ለመናገር እንደማታ ተናድጄ አላቅም። አሁን ራሱ እኮ ቪዲዮ ልቆርጥ ገባሁኝ። ማታ ቆርጬ ወጥቻለሁ አይደለ? እንግዳ ሲመጣ ትቼዋለሁ አላልኳችሁም? ድጋሚ ልቆርጥ ስገባ እንዴት እንደተከንኩ እኔ ነኝ የማውቀው። ሩታ ላይ አትፍረዱ። አጥባችሁ ጨምቃችሁ ለማስጣት ከፈለጋችሁ ያቺኝቱ አስጡ። እውነቴን ነው የምላችሁ። ለማንኛውም ሰላም ሁኑልኝ።